ማዱ የተባለው ወጣት በኮንስትራክሽን ስራ ላይ ያለ በደረሰበት አደጋ እግሩን አጥቶ የአካል ጉዳተኛ ሆኖ ቤተሰቡን ለማገዝ ቢቸገርም ልመና የሚባልን ነገር ግን ፈጽሞ አልፈለገውም ነበር። እናም ከዕለታት በአንዱ ቀን የሀገሪቱ ፕሬዝዳንት ወደ አካባቢያቸው እንደሚመጡ ይሰማና ኃይሉን ሁሉ ሰብስቦ ሊያነጋግራቸው ወስኖ ወደ ቦታው አቀና። እዚያ እንደደረሰም ፕሬዝዳንቱ አይኖቹ በአቧራ ተሸፍነው በመሬት ላይ እጆቹን አስደግፎ በሚጓዘው ማዱ ላይ አረፉና ሊያነጋግሩት ሲጠጉ ወዲያውም ማዱ አንገቱን ቀና አደረገና ድምፁን ከፍ አድርጎ ሚስተር ፕሬዝዳንት፣ እኔ ለራሴ አይደለም እዚህ የተገኘሁት ለሚስቴ ለልጄና እናቴ ስል ነው። ራሴን ለመቻል በብዙ ጥሪ ያለው ዛሬ ግን አንተን የምለምንህ ገንዘብ ወይም ሌላ አይነት ድጋፍ ሳይሆን የሥራ ዕድል ነው ሲል ፕሬዝዳንቱና የተሰበሰበው ሕዝብ የተለመደ አይነት ልመና ስላልነበር ሁሉም እርስ በርሱ በአግራሞት አጉረመረመ። ከዚያም ቀጥሎም ፕሬዝዳንቱ የወሰዱት እርምጃና የማዱ ጥንካሬ መላ ሀገሪቱን ያነጋገረ ነበር። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። በቤት ውስጥ ጠረጴዛ አጠገብ የተቀመጠው ወጣቱ ማዱ ከዓመታት በፊት በደረሰበት አደጋ እግሩን አጥቶ የነበረ ሲሆን ፋኖሱ ብልጭ ድርግም እያለ ደብዛዛ ብርሃን በሚፈጥረው ደሳሳ ሳሎን ተቀምጦ ባለቤቱ ደግሞ በጸጥታ የገንፎ ምግብ ስታዘጋጅ የ7 ዓመቷ ልጃቸው በበኩሏ እራቷን ለመመገብ በትዕግስት ትጠብቃለች። የማዱ እናት የቤቱ ጥግ ላይ ተቀምጠው ቢያረጁም አሁንም ባልደከሙ አይኖቻቸው የጥጥ ልብስ እየፈተሉ ልጃቸው ለዓመታት ሲያስጨንቁት የነበሩትን ተመሳሳይ ጥያቄዎች እያነሳ እየጣለ እንደ ዕደ ጥበብ ባለሙያ እንደ አባት እንደ ሰው ሳይሆን አካል ጉዳተኛ ሆኖ ፍርፋሪ ሲለምን እያሰበ በረጅሙ ሲተነፍስ አሻግረው ያዩታል። ማዱ ከአደጋው በፊት ጠንክሮ መስራት መርሆዎቹ የሆኑለት ታታሪ ግንበኛና የተከበረ ባለሙያ የነበረ ቢሆንም አንድ ቀን አስቸኳይ የፕሮጀክት ስራ ላይ እያለ ከፍ ካለ ፎቅ ይወድቅና ሕክምና ቢያገኝም እስከ ወዲያኛው እግር አልባ ሆኖ አስቸጋሪ ጊዜያትን መግፋት ጀመረ። ሐኪሞች የሚችሉትን ቢያደርጉለትም ከፍ ላለ ሕክምናና መድኃኒት የሚሆን ገንዘብ ስላልነበረው የተሻለ ሕክምና ለማድረግ ሳይችል ቀረ። ማዱ ተስፋ መቁረጥ ሲሰማው የአባቱን ንግግር ያስታውሳል። አባቱ ባኮ ሁልጊዜና በማንኛውም ሁኔታ ቢሆን እጅ እንዳይሰጥና ወደ ልመና እንዳይገባ በከፍተኛና በማይረሳ ድምጸት እየመከሩት ታላቅ ጥንካሬን በውስጡ ተክለውበታል። አባቱ ከአደጋው በፊት ሕይወታቸው ቢያልፍም ማዱ አሁን ላይ ተስፋውን የሚያለመልሙለትን እነዚያን ቃላቶች ተግባር ላይ ያውላቸዋል። እናቱም ቢሆኑ ሆስፒታል እያለ ከጎኑ ተቀምጠው ለሳምንታት ሲጸልዩ ጎረቤቶች ከዚያ በኋላ አይነሳም ትተሹ ሂጂ ቢሏቸውም ምንም ተስፋ ሳይቆርጡ እስከ መጨረሻው አስታመው እዚህ አድርሰውታል። በማግስቱ ጠዋት የማዱ የልጅነት ጓደኛና አጋሩ ወደ ቤቱ መጣና ወንድሜ ሰምተሃል? ፕሬዝዳንቱ ነገ ወደ መንደራችን ሆስፒታል ይመጣሉ። ምናልባት ከሰዎች ጥያቄዎችን ሊቀበል ይችላል። እዛ ሄዳ አንድ ነገር በል፣ ይታይ ሕይወትን ሊለውጠው ይችላል። ወንድሜ ይህ እድልህ ነው። የእርዳታ ገንዘብ መጠየቅ ትችላለህ፣ ተጠቀምበት ሲለው የማዱ አይኖች በደስታ አንጸባረቁ። ነገር ግን አሰብ ባደረገና መለስ ብሎ አንገቱን እየነቀነቀ ዞር በል፣ ስለ ልመና ነው የምታወራው ሲለው ጓደኛውም ዞር አልልም፣ ይህ መለመን አይደለም እድል ነው። ፕሬዝዳንቱ ለሕዝቡ ነው የሚመጡት። የመናገር መብት አለ። መሪን እርዳታ መጠየቅ በመንገድ ላይ ከመለመን የተለየ ነው ሲል ሊያሳምነው ሞከረ። ማዱም ማመን ቢፈልግም በሁለቱ መካከል ያለው መስመር በጣም ቀጭን ሆኖ ታየው። አንዳንድ ጊዜ መጠየቅ ድክመት አይደለም፣ ጥበብ ነው። ማዱ ሁሉም ሰው ከተኛ በኋላ ይህ አባባል በጭንቅላቱ እየተመላለሰበት ለብዙ ሰዓት አይኑን ጣራው ላይ ተክሎ ሲያውጠነጥን ቆየ። በነጋታውም ጎህ ሳይቀድ ከጠረጴዛው አጠገብ ተቀመጠና አባ አርቦኛል የሚለውን የልጁን ድምፅና ሁሌም ጠዋት ጠዋት በተመስጦ ጸሎት የሚያደርጉትን እናቱ በአይነ ህሊናው ሲመጡበት ወደ ሆስፒታል የሚወስደውን ድንጋያማና አቧራማ መንገድ አሰበ። ትንሽ ቆይቶ ፀሐይ መውጣት ስትጀምር ወታደሮች በሆስፒታሉ አቅራቢያ የቡርኪና ፋሶን ፕሬዝዳንትን ፊት ለፊት ለማየት የሚኮለኮሉትን ሰዎች ከመንገዱ የሚያግድ ጊዜያዊ መከለያ መገንባት ጀመሩ። በመጨረሻ ማዱ እሄዳለሁ ብሎ ቢወስንም ግን መሄድ ቀላል አይደለም። ምክንያቱም ዊልቸር አልነበረውም። ክራንቹም ያረጀና ስንጥቅ ስለሆነ ሆስፒታሉም ብዙ ስለሚያስጉዘው ያለው አማራጭ በእጆቹ ላይ ወፍራም ጨርቅ አስሮ በኩሽኔታው እየተሳበ መሄድ ነበር። መንገዱን ጀምሮ በጣም ከባድ የሆነውን ጉዞ በመከወን ወደ ሆስፒታሉ ሲቃረብ ፊቱና ልብሱ ላይ አቧራ ተሸፍኖ የተመለከቱ አንዳንድ ሴቶች እየሳቁበት፣ ሌሎች ደግሞ በድንጋጤ አፋቸውን ቢሸፍኑም እሱ ግን ብርቱ ሆኖ ወደፊት ገፋ። ወደ ሆስፒታል ደጃፍ ሲደርስም በጣም ብዙ ሰዎች ቦታውን ወረውት አንዳንድ ድሆችና ተስፋ የቆረጡ ግለሰቦችን ጨምሮ
የፕሬዝዳንቱን መምጣት በመጠባበቅ ላይ ናቸው። ወታደሮች መሳሪያቸውን አንግበው በተጠንቀቅ ቆመው ጸጥታውን ሲያስከብሩ፣ ማዱም እዚያ ሲደርስ ሰዎች አፍጥጠው እያዩት፣ አንዳንዶች ሲያዝኑ፣ ሌሎች በአድናቆት ሲቃኙት፣ አንዲት አሮጊት ሴት ውሃ ሰጠችውና እሱን አጣጥሞ ከድካሙ ተንፈስ አለ። ታዳሚ ሰዎች ፕሬዝዳንቱ ቀድሞውንም ውስጥ ናቸው፣ አይደለም አሁን እየመጡ እንደሆነ ሰምቻለሁ፣ ለማነጋገር ጥቂት ሰዎችን ብቻ እንደሚመርጡ ሰምቻለሁ እያሉ የግል አስተያየታቸውን ይሰነዝራሉ። ትንሽ ቆይቶም የሚያብረቀርቁ ጥቁር የፕሬዝዳንቱ መኪናዎች ቦታቸው ላይ ተገኝተው ከሆስፒታሉ በር ፊት ለፊት ሲቆሙ፣ ወታደሮቹ አካባቢውን እየቃኙ ስፍራውን ነፃ ለማድረግ ተሯሯጡ። በመጨረሻም የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ሲወርዱ ሕዝቡ በደስታና በእልልታ ሲቀበላቸው፣ እሳቸውም እጃቸውን እያውለበለቡ አጸፋውን መለሱ። ቀጥሎም ፕሬዝዳንቱ በጠባቂዎች ታጅበው ወደ ሆስፒታል በሮች ሲጠጉ እባካችሁ ልጄ ታሟል፣ መድኃኒት እንፈልጋለን፣ ይርዱን የሚሉ የሰዎች ጩኸት አስተጋባ። ማዱ በአቧራ ውስጥ እየተጎተተ ወደፊት ሲጠጋ፣ እሱን ለማገድ ወታደሮች ሲንቀሳቀሱ፣ የንቁ ፕሬዝዳንት አይኖች በአቧራ ተሸፍኖ በመሬት ላይ እጆቹን አስደግፎ በሚጓዘው ማዱ ላይ አረፉ። ማዱ ከንፈሩ እየተንቀጠቀጠ የአባቱ እንዳትለምን የሚለው መንፈስ ሲፈርድበት ቢታየውም ምንም ማድረግ አይችልም። ነገሮች አስገድደውታልና ምንም ማድረግ አልቻለም። ወዲያውም ማዱ አንገቱን ቀና አደረገና ድምፁን ከፍ አድርጎ ሚስተር ፕሬዝዳንት፣ እኔ ለራሴ አይደለም እዚህ የተገኘሁት፣ ለሚስቴ ለልጄና እናቴ ስል ነው። ራሴን ለመቻል በብዙ ጥሬ ያለሁ። ዛሬ ግን አንተን የምለምንህ ለእኔ ሳይሆን ለመላው ቤተሰቤ ነው ሲል ድምፁ ፕሬዝዳንቱና የተሰበሰበው ሕዝብ ጆሮ ሲደርስ፣ ይህ የተለመደ አይነት ልመና ስላልነበር ሁሉም እርስ በርሱ በአግራሞት አጉረመረመ። ወታደሮቹም ማዱን ዝም ሊያሰኙት ሲሞክሩም ፕሬዝዳንቱ እንዲተውትና ወደ እሱ እንዲመጣ እንዲፈቅዱለት በምልክት ነገራቸውና ቀጥሎ ያደረገው ነገር በዚያ ሰዓት የነበረውን መላውን ሕዝብ አስደንቋል። ፕሬዝዳንቱ ማዱን አጠገቡ እንዲመጣ አደረገና ስሙን ጠይቆት ፍላጎቱን እንዲተነፍስ እድል ሰጠው። ማዱም እንባው ባይኑ ግጥም ቢልም ላለማልቀስ እየታገለ አባቴ እጄን ለልመና ከመዘርጋት ይልቅ በክብር እንድሞት ነግሮኛል። እናም ምን ያንን ለማድረግ ሞክሬያለሁ። ፈጣሪ ያውቃል። እግሬን አጥቻለሁ፣ ግን አሁንም ኩራቴን አላጣሁም። አሁን ግን ልጄ ስትራብ፣ ሚስቴና እናቴ ሲጎሳቆሉ በማየቴ ነው ወደዚህ የመጣሁት። እናም የምጠይቅህ ገንዘብ ሳይሆን አዘኔታም ሳይሆን እንደገና ሰርቼ እንድኖር እድል እንድታመቻችልኝ ነው፣ እንደ ሰው ሰርቶ የመኖር እድል ሲለው ከህዝቡ መካከል የተወሰኑት በጸጥታ ማልቀስ ጀመሩ። ፕሬዝዳንት ትራኦሬ በጥሞና አዳምጦት ሲያበቃ ለምን ይህንን ህዝብ እንደምመራው ለምንስ እንደታገልኩ ታውቃለህ? እንዳንተ ለመሳሰሉት ቤተሰቦችና ለቡርኪና ፋሶ ነው አለው ጠንከር ባለ ድምፅ። ቀጥሎም ራሱ ፕሬዝዳንቱ ማዱን አቅፎ አነሳውና ወደ ህዝቡ ዞሮ እዩት፣ ይህ ሰው ለሐዘኔታም አልመጣም፣ ለእርዳታ አልመጣም፣ ለቤተሰቦቹ ክብር ሲል ነው የመጣው። ይሄ ነው ቡርኪና ፋሶ ማለት፣ ለእንደዚህ አይነት ሰዎች ነው የታገል ነው ሲል መሪው ህዝቡ በደስታ ጩኸት አካባቢውን አደባለቀው። ቀጥሎ ወደ ማዱ ዞረና ከዛሬ ጀምሮ ሰርተህ እንደምትኖር አረጋግጥልሃለሁ። ቤተሰብህን መመገብ ትችላለህ። ልጅ በአባቷ በኩራት ታድጋለች። እንደ ለማኝ ሳይሆን እንደ አርአያ ሰው ሆነ ትኖራለህ ሲለው ማዱ እንባውን መቆጣጠር እያቃተው እጁን አጣምሮ እናመሰግናለን። አመሰግናለሁ ክብሩ ፕሬዝዳንት፣ ቤተሰቦችን መታደግ ብቻ ሳይሆን ስሜንም መልሰ ሰጥተኛል አለው ከልቡ በመነጨ ስሜት። ፕሬዝዳንቱም የጠነከረ እጁን ትከሻው ላይ ጭኖ አበረታተውና ሲሄድ ህዝቡ ድጋፉን ዳግም በሆታ አሰማ። ማዱ ከዚህ ጊዜ በኋላ የሚጠብቀው ነገርም ገና ሊገምተው በማይችለው መንገድ ሊፈትነው እንደሚችል እያወቀ ወደ ቤቱ ሲመለስ ከፕሬዝዳንቱ ጉብኝት በኋላ ባሉት ቀናት ይህ ክስተት እንደ ሰደድ እሳት በኦጋዱጉና ከዚያም አልፎ በመላው ሀገሪቱ ትልቅ ዜና ሆኖ ተስፋፋ። በፕሬዝዳንቱ ኢብራሂም ፊት በአቧራ እየተሳበ ክብሩን ጠብቆ የሚገባውን ነገር የጠየቀው ማዱ በሀገሬው ህዝብ ከፍተኛ እውቅና የተቸረው ሲሆን አንዳንዶች ጀግና ብለው ጠርተውታል። ይህ ከሆነ በሶስተኛው ቀን የመንግስት መኪና በማዱ ቤት ፊት ለፊት ቆመና ጥርት ያለ ዩኒፎርም የለበሰ አንድ ወጣት መኮንን ወርዶ ሰነዶችን አወጣና በፕሬዝዳንቱ ትዕዛዝ መሰረት ከሱ ሁኔታ ጋር የሚስማማ ስራ ላይ እንደመደበውና ይህም እርዳታ ሳይሆን እድል እንደሆነ ገለጸለት። ማዱም በአዲሱ የማህበረሰብ ቤት ፕሮጀክት ላይ እንደ ግንበኛ ሳይሆን ሱፐርቫይዘር ሆኖ ችሎታውንና እውቀቱን የሚካፈሉ ወጣቶችን እየመራ ስራውን እንዲሰራ ውል ታሰረለት። ማዱም በየቀኑ ጠዋት ከእንቅልፉ እየተነሳ በጥሩ የሥራ ሞራል ወደ ሳይቱ በመሄድ ሰራተኞችን እየመራ ወደ ቤቱ በሩቅ ኩሩ ፈገግታ እያሳየ ሲመለስ ቤተሰቦቹም በደስታ ይቀበሉታል። ይሁን እንጂ በዙሪያው ያሉ አንዳንድ ሰዎች ቦታውን ያገኘው በሐዘኔታ ብቻ ነው ብለው በሹክሹክታ ሲናገሩ ቢሰማም እሱ ግን በንግግር ሳይሆን በእውነተኛ ተግባር የገባውን ቃል ለመፈጸም ሩጫ ላይ ነው።
የማዱን ክስተት ተከትሎ ፕሬዝዳንት ትራኦሬ ሚኒስትሮቹን በመጥራት የበጎ አድራጎት ድርጅቶች ኦዲት ጠይቆ በአደጋ ወይም በጦርነት ለአካል ጉዳት የተዳረጉ ዜጎች በሥራ ዕድል ረገድ ቅድሚያ እንዲሰጣቸው ትዕዛዝ አሳለፈ። ማዱ በሀገር አቀፍ ደረጃ የድፍረቱ በራስ መተማመኑና ጥንካሬው በየከተማውና በየመንደሩ ተሰራጭቶ ስለነበር በሰዎች ዘንድ የልመና ሳይሆን የተስፋ መቁረጥ ስሜት ውስጥ ሆኖ እንኳን ክብርን አሳልፎ ያለመስጠት ምልክት ሆነ። አንድ ቀን ከሩቅ መንደር ተጉዘው የመጡ ወጣት ወንዶች ወደ ማዱ ሥራ ቦታ ቀርበው በአቧራ ተሸፍነውና ድካም ሸብቧቸው ተስፋ እንዳንቆርጥና ጠንካሮች እንድንሆን የሚያስችል ምክርህንና ትምህርትህን እንፈልጋለን ሲሉ ጠየቁት። እሱም ደንገጥ ብሎ ለረጅም ጊዜ አተኩሮ ተመለከታቸውና እስካሁን ድረስ በግንበኝነት ሸክላ ከመደርደርና ከሞርታር በቀር ሌላ ነገር ማስተማር እችላለሁ ብሎ አስቦ ስለማያውቅ ትንሽ ግር አለው። አሰበና ከዚያም ቆየት ብሎ እሺ አላቸውና የጥንካሬውን ምንጭና ከልጅነቱ ጀምሮ እስካሁን ድረስ ያለውን ተሞክሮ ለወጣቶች በማካፈል በተለይም ደግሞ ምቀኝነት፣ ስንፍናና ክብርን ዝቅ ማድረግ ተገቢ እንዳልሆነ እንዲሁም በምንም ሁኔታ ላይ ቢሆኑ ከተስፋ መቁረጥ ትርፍ እንደማይገኝ አበክሮ መክሯቸዋል። ማዱ በአቧራ ላይ እየተጎተተ በፕሬዝዳንቱ ፊት የገባውን ቃል ለማሳካት ገና ብዙ እንደሚቀረው እያሰበ እውነተኛው የክብር ጦርነት ጅማሮ ላይ ሆኖ ሳምንታት ወደ ወራትነት እየተቀየሩ ሲሄዱ የዚያች የቁርጥ ቀን ትዝታ በብዙዎች አእምሮ ውስጥ እየደበዘዘ ቢመጣም በሱ ሕይወት ውስጥ ግን በየቀኑ ማለዳ የማይረሳ ሆኖ ቀርቷል። መጀመሪያ ላይ ስራው የሚሰራበት ቦታ በፀሐይና አቧራ ውስጥ የተቆለሉ ጡቦችን ሲደረድሩ በላብ ተጠምቀው ድካም የሚጫጫናቸው ቢሆንም ወጣት ሰራተኞቹን እያበረታታና ሞራል እየሰጠ የተበላሹትን ግንበኞች እንዴት እንደሚያስተካክሉ በቅንነት እያስተማረ የተሻለ የሥራ አካባቢን በመፍጠር በሳይቱ ላይ ተወዳጅ ሱፐርቫይዘር ሆኖ ቀጥሏል። እናም ሁሉም ሰራተኛ እንደ ሱፐርቫይዘር ብቻ ሳይሆን እንደ አማካሪ ይመለከቱት ጀመርና ተጽዕኖም ከወጋዱጉ አልፎ በየመንደሩ ተሰራጨ። አስከትሎም የእግር አልባውን የሥራ ተቆጣጣሪና የሕይወት አስተማሪውን ማዱን ለማየት ተማሪዎችና ሽማግሌዎችም ጭምር እየመጡ ይጎበኙት ነበር። ትንሿ የማዱ ልጅ በራስ መተማመን ላይ በመሆኗ ለትምህርት ቤት ጓደኞቿ አባቴ በቡርኪና ፋሶ ውስጥ በጣም ደፋር ሰው ነው በማለት ትነግራቸዋለች። የማዱ እናት ጤንነታቸው ከዕድሜ መግፋት ጋር በተያያዘም ቢቀንስም ልጃቸው ክብሩን እንዳስመለሰ ስላወቁ ደስተኛ ሆነዋል። አንድ ቀን ምሽት ቤተሰቡ ቀለል ያለ የራት ምግብ ሲመገቡ ሳለ ያንን ታሪካዊ ቀን አንስተው ለውጡ ለነሱ ብቻ ሳይሆን ለብዙዎች ችግረኛ የቡርኪና ፋሶ ዜጎች እረፍት የሚሰጥ እንደሚሆን ተስፋ በማድረግ መልካም ምኞታቸውን ገለጹ። ከጊዜያት በኋላ ፕሬዝዳንት ኢብራሂም ትራኦሬ ማዱ የሚሰራበትን የቤቶች ልማት ፕሮጀክት ለመጎብኘት ከአጃቢ ወታደሮች ጋር በሳይቱ ላይ ሲገኝ ተሰልፈው አቀባበል በሚያደርጉለት ሰራተኞቹ መካከል በእርጋታ እየተራመደ እጃቸውን እየጨበጠና ታሪካቸውን እያዳመጠ ሲሄድ በመጨረሻ ማዱን ተመለከተው። ማዱ ያን ቀን ከአፈር ላይ ላነሳህ ዳግመኛ እዛ ቦታ እንደማትሆንና የተሻለ ደረጃ ላይ እንደምትቀመጥ ቃል ገብቼልህ ነበር አለው ፕሬዝዳንት ኢብራሂም ትራኦሬ ማዱን በአክብሮት እያየው። ማዱም ራሱን እየነቀነቀ አዎ ሚስተር ፕሬዝዳንት፣ ከእግሬ በላይ የተሻለ ነገር ሰጡኝ፣ በሰዎች መካከል ቦታዬን መለሱልኝ፣ አብዝቼ አመሰግናለሁ ሲለው ፕሬዝዳንቱም ትከሻውን ያዝ እያደረገው ለክብር መታገል ምን ማለት እንደሆነ አሳይተህናል፣ ቡርኪና ፋሶ እንዳንተ አይነት ብዙ ሰዎችን ትፈልጋለች ሲለው ማዱ በደስታ ተሞልቶ በቀጣይም ከዚህ በበለጠ ጠንክሮ በመስራት ሀገሩን ለማገልገል ወሰነ። ይህንን የፕሬዝዳንቱንና የማዱን ንግግር ተከትሎ ከበፊቱ በባሰ የማዱ ስምና ዝና በሀገሪቱ ተሰራጭቶ ጋዜጠኞች ስለሱ እየጻፉና እያወሩ ሲዘግቡ፣ አስተማሪዎችም በመማሪያ ክፍሎች ውስጥ ማዱን ሞዴል አድርገው ለተማሪዎቻቸው ታሪክና ገድሉን ሲያካፍሉ ቆይተዋል። በዚህም የተነሳ ማዱ ራሱ በትልልቅ አዳራሾች፣ ትምህርት ቤቶችና በገበያ ቦታዎች እየሄደ ታሪኩን በማካፈል ቢወድቁም ዳግም እንዴት መነሳት እንደሚቻል አበክሮ ያስተምር ጀመር። ማህበረሰብ ውስጥ ከፍተኛ ክብርና ተሰሚነት እያገኘ የመጣው ማዱ ልመና ውስጥ ሳይገባ ክብርን ጠብቆ እድልን ብቻ በመጠየቅና የተሰጠውንም እድል በአግባቡ በመጠቀም ለብዙ ሰዎች አርአያ ሆኖ ቀጠለ። እናንተስ ውድ ቤተሰቦቻችን ስለዚህ አስተማሪ ድንቅ ታሪክ ምን ተሰማችሁ? አስተያየትና ሐሳባችሁን አካፍሉን። እኛ እዚህ ላይ ያበቃን። ቸር ቆዩልን።